በጂንካ ምንድነው የተፈጠረው? በጣም አስደንጋጭ መረጃ ከወደ ጂንካ ተሰምቷል። 3 የቃለ ሕይወት አገልጋዮች በተከታታይ በአንድ ቀን ነው የሞቱት። ሆስፒታል በመሄድ 2 የጤና ባለሙያዎች። በጣም በርካቶችን ያስደነገጠ ክስተት ሆኗል። ሰላም ጤና ይስጥልን፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ዛሬ እንግዲህ ከወደ ጂንካ አስደንጋጭ መረጃ ተሰምቷል። ሰዎች እንደ ኮሮና ሳይሆን ኮሮና ነበረ ከዚህ በፊት በርካቶችን ዓለምን ያስደነገጠ ክስተት የፈጠረው። አልፎም በኮሮና በርካቶች በዛ አስቸጋሪ ሰዓታት ታመው አልፈዋል። ኳራንታይን እየገቡ ከዛም ወጥተው ብዙዎቹ የተረፉበት ሁኔታም ነው የተፈጠረው። ታዲያስ አሁን ግን የመጣው ወደ ጂንካ አካባቢ የተሰማው እጅግ አስደንጋጭ ምንነቱ ያልታወቀ በሽታ በርካቶችን እየቀጠፈ እንደሚገኝ ጭምርም ነው። ሆስፒታሉ ምንድነው ያለው? 2 የጤና ባለሙያዎችና 3 ደግሞ የቃለ ሕይወት አገልጋዮች በተከታታይ አንድ ላይ ገብቶ የሞቱበት ሁኔታም ነው የተሰማው። እጅግ አስደንጋጭ መረጃ ነው። እስኪ አብረን የምናየው ይሆናል። የበሽታው መንስኤ ምን ሊሆን ይችላል ተብሎም በርካቶቹ ሀሳባቸውን እየገለጹ ናቸው። እስኪ የምናየው ይሆናል። በአሁኑ ወቅት በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፌቨር አስመልክቶ ከጤና ሚኒስቴርና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተሰጠ ጋዜጣዊ መግለጫ። የጤና ሚኒስቴር ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮዎች ጋር በመተባበር የሕብረተሰብ ጤና አደጋዎችን እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን እያከናወነ ይገኛል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን የቅኝት መረጃዎች ያመለከቱ ሲሆን እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል። በዚህም መሰረት የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላብራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል። በመሆኑም መላው ህብረተሰባችንና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርጉ እናሳስባለን። በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራ ማድረግ። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም። ሁል ጊዜ እጅን በሳኒታይዘር ወይም በውሃና በሳሙና መታጠብ፣ ማጽዳት። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሬጂክ ፌቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል። ተጨማሪ መረጃዎችን ወደ 8335 እና 952 የስልክ መስመሮች በመደወል ማግኘት ይቻላል። ዶክተር መቅደስ ዳባ የጤና ሚኒስትር። እግዚአብሔር ሀገሪቷን በጣም ይርዳት። በጣም አስደንጋጭና ያልተጠበቀ የኛው ደግሞ ከኮሮና የባሰ አየር ላይ ነው የሰውን ነፍስ እየቀጠፈ ያለው። 3 አገልጋዮች በአንድ ቸርች ነው የሞቱት። የቃለ ሕይወት አገልጋዮች እጅግ ልብ በሚሰብር መልኩ 2 የጤና ባለሙያዎች መሞታቸው ተሰምቷል። እጅግ አሳዛኝ መረጃ ከወደ ጂንካ የተሰማው አስደንጋጭ። በኮሮናም እንደዚህ ተሰምቶ አይታወቅም። በአንድ ይዞ ጸጥ የሚያደርግ እንደሆነ ጭምርም ነው። ይህ ጊዜ በጣም አስቸጋሪ ጊዜ ነው። ሁሉም በጸሎት ወደ ፈጣሪ መቅረብ አለበት፣ በንስሐ መቅረብ አለበት። በጣም አስቸጋሪና አስደንጋጭ በሽታ ነው። በርካቶችንም ያስደነገጠ ክስተትም ሆኗል። እንግዲህ ኮሮና እንደዚሁ በዓለም ላይ በርካታ ሕዝብን ኢትዮጵያንን ጨምሮ በርካታ ነገሮችን የኢኮኖሚ ግሽበት ብዙ ነገሮችን ቻሌንጅ አድርጎ ነበር ያለፈው። ከኮሮና በርካታ ኢትዮጵያኖች ይሞታሉ ቢባልም እግዚአብሔር ጠብቆ አሻግሯል። አሁንም ምንም መሸበር አያስፈልግም። ጥንቃቄ ሊደረግ በሚገባ ጉዳይ መደረግ። እስካሁን ድረስ ግን ለበርካቶች ስጋት የፈጠረው በሽታው ግምት እንጂ የተሰጠው እስካሁን ድረስ የበሽታው መንስኤ ምን እንደሆነ አይታወቅም። ምን አይነት በሽታ እንደገባ አይታወቅም። የበሽታው መንስኤ አለመታወቁ መፍትሄ ደግሞ ለመጣ እንደማይቻል በጣም ከባድ ነው። ህዝቡም ይህን መግለጫን በማስመልከት ተከታትሎ ወዲያውኑ ወደ ጤና ሕክምና ቦታ በመምጣት በሽታውን ማግኘት እንደሚቻልም ነው
ምክንያቱም እስካሁን ድረስ የተመረመሩት 8 ሰዎችም ተይዘዋሉ። እስካሁን ውጤታቸው በደንብ ለምንድን ነው ያልታወቀ የሚለውም በርካቶቹም ያነሱበትም ነው። ይህ እንግዲህ እጅግ አስደንጋጭና ከባዱ ወቅት ነው። 3 አገልጋዮች የቃለ ሕይወት አገልጋዮች በጣም በሚያሳዝንና ልብ በሚሰብር መልኩ በአንድ ጊዜ መሞታቸው በርካቶችን ያስደነገጠ ክስተት ሆኗል። እንግዲህ በጣም ፈተና ኢትዮጵያ ላይ በአሁኑ ሰዓት እየገጠማት ያለው ፈተና በጣም ከባድ ነው። ያለችበት ሁኔታ ኢትዮጵያ በአሁኑ ሰዓት ከባዱን ጊዜ እያሳለፈች እንደምትገኝ ጭምርም የአደባባይ መረጃዎች ናቸው። ስለዚህ በጣም በሚያሳዝን ሁኔታ በጸሎት ወደ እግዚአብሔር መቅረብ፣ አንድና አንድ በጸሎት ወደ እግዚአብሔር መቅረብ ነው ያለው መፍትሄ። መጸለይ፣ መጽሐፍ ቅዱስ ማንበብ፣ ከእግዚአብሔር ጋር ያለውን ግንኙነት ማጠናከር፣ በእምነት ማደግ። የእምነት ጉድለትም አንድ እንደዚህ አይነት ፈተናዎችን ይዞ ሊመጣ እንደሚችል ጭምርም ነው። እንደዚህ አይነት ነገሮችን ተቋቁሞ የማለፍ ምክንያቱም በወረርሽኝ ማንኛውም ሰው እንዳይሞት በጣም ማንም በጸሎት መትጋት ባለበት ከፈጣሪው ጋር መጣበቅ እንዳለበት ደግሞም ሕይወቱ ካለፈም ያው ቀኑን ሊሆን ስለሚችል ያው መልካም ነገር ራሱን ማዘጋጀት አለበት። ያ ሰው ምን ያህል ነው? በእምነትስ ምን ያህል ነው? ፈጣሪን በትክክል አምነዋል ወይ የሚለው ነገር በደንብ መታየት እንዳለበት ጭምር ነው። ዝግጁነት ያስፈልጋል። እነዚህ አገልጋዮች እንግዲህ ጌታችን ኢየሱስ ክርስቶስን በማመን እንግዲህ ወደ አመኑት ወደ አምላካቸው ነው ያረፉት። ያው ምድራዊ ነገር ስጋችሁን የሚገድለውን ማንኛውንም ነገር አትፍሩ ብሏል ጌታችን ኢየሱስ ክርስቶስ። ነፍሳችሁንም ምንም ማጥፋት የማይችል ስጋችሁን የፈለገ ነገር ሊያደርግባችሁ ይችላል። ስለዚህ ነፍሳችሁን ከሚያጠፉ ፍር እንጂ ስጋችሁን ከሚያጠፋ አትፍሩ ብሏል። እንግዲህ ምናልባት እነዚህ ሰዎች በስጋ ምክንያት በስጋዊ ጥቃት ነው የሞቱት። ያው በበሽታም ይሁን በምንም በሞቱ ነፍሳቸውን ካዘጋጁ በጣም ትልቅ እድልና ትልቅ ነገር እንደመጠብቃቸውም በላይኛው ዓለም በምድራዊ ዓለም ላይሳካላችሁ ይችላል። በጣም የሚያሳዝነው እነዚህ ዶክተሮች እጅግ ልብ በሚሰብር መልኩ የጤና ባለሙያዎች ህልፈታቸው በርካቶችን ያሳዘነ ክስተት ሆኗል። ለዚህም ነው ከዚህ በፊትም ጤና ባለሙያዎች ደሞዝ ጭማሪም የተለያዩ ጥያቄ ሲያቀርቡ ለእነሱ ይገባቸዋል። ለጤና ባለሙያ እንደው ቪኤት ይገባል። ምክንያቱም ራሱን አደጋ ላይ ሰጥቶ ነው ስራ የምሰራው ደከመኝ ሰለቸኝ ሳይል። ከዚህ በፊትም በኮሮና ወቅት ምን ያህል ዋጋ እንደከፈሉ የአደባባይ መረጃዎች ናቸው። ምን ያህል ኢትዮጵያን በሰዓቱ ኢትዮጵያኖች እንድታጠቡ ኳራንታይን ለገቡት ደግሞ ዋጋ ሲከፍሉ ራሳቸውን አደጋ ላይ ጥሎ አልፎም በኮሮና እየተያዙ እየመጣ ላለው ከውትድርና አይተናነስም የጤና ባለሙያ አገልግሎት። ምክንያቱም ራሳቸው መስዋዕት አድርጎ ህዝብን ዜጎችን ለማዳን የምጥሩት ሩጫ በጣም ከባድና ፈተና ነው። ስለዚህ ጤና ባለሙያዎችም ህልፈት በጣም ልብ የሚሰብር ክስተት ሆኗል። እነዚህ ሁለቱ የሆስፒታሉ የሕክምና ባለሙያዎች ህይወታቸው ማለፉ ተሰምቷል። እጅግ ልብ ሰባሪና አስደንጋጭ እስካሁን ድረስ እንቆቅልሽ የሆነው ነው። ከእግዚአብሔር መፍትሄ ይገኛል። ለበሽታው መድኃኒት ደግሞ ከእግዚአብሔር ነው። በሽታ ከሴጣን ነው፣ መፍትሄ ደግሞ ከእግዚአብሔር እንደሆነም ነው። መድኃኒት ከእግዚአብሔር ነው። ስለዚህ እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት ከወደ ጂንካ የተሰማው እስካሁን ድረስ የበሽታው ምንም አይታወቅም። ፌቨር ጋር አያይዞ ብናገሩም እስካሁን ድረስ ምንም ሁኔታው መንስኤና መድኃኒቱ እስካሁን ድረስ አልታወቀም። በሽታው ምን አይነት እንደሆነ ሊታወቅ አልተቻለም። በጣም አስደንጋጭና ብዙዎችን ያነጋገረ ክስተት የሆነበትም በማስመልከትም ነው። እጅግ ልብ ሰባሪ ነው። ለማመን ይከብዳል። የተሰማው መረጃ አሳዛኝ መርዶ ነው የተሰማው። በጣም በሚያሳዝን ሁኔታ ሁሉም በጸሎት ይትጋ። ይህን ክፉ ጊዜ እንዲያልፍ ሁሉም በጸሎት ይትጋ። ኢትዮጵያ በሁሉም ነገር በአሁኑ ሰዓት ከፍተኛ ዋጋ እየከፈለችበት ያለችበት ሰዓት ስለሆነ ሁሉም በጸሎትም ማለፍ እንዲችል ወደ ፈጣሪው መቅረብ እንደሚቻል ጭምርም ነው። በውጊያ በምንም አይደለም የሚቻለው ወይም በጥበብ አይደለም የሚቻለው። ይህ በጸሎት ብቻ ነው የምታለፈው። በጣም ከባድ ጊዜያት ስለሆኑ ሁሉም በጸሎት እንድተጋ ጭምርም ነው። እነዚህ 3ቱ አገልጋዮች ህልፈት እጅግ ልብ ሰብራል። 2ቱ የጤና ባለሙያዎች ደግሞ በጣም ከባድና ልብ ሰባሪ ማህበረሰባችንን እናገለግላለን ብሎ ሰውን ህይወት ለማትረፍ እነሱ ራሳቸው መሞታቸው በርካቶችን ልብ የሰበረ ክስተት ነው። ምን ያህል የጤና ባለሙያዎች ዋጋ መክፈልን የሚያሳይ ሁኔታ እንደሆነ ጭምርም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም የነዚህ የጤና ባለሙያዎች ህልፈትን በማስመልከት ከወደ ጂንካ የተሰማው አሁን እጅግ አስደንጋጭ መረጃ ነው። ዶክተር መቅደስ ዳባ ያስተላለፈችው መልእክትም ያን በማስመልከትም ነው። ሁሉም ዜጋ እንድጠነቀቅ ነው። ንክኪ እንዳያደርግ አሁን ራሱን መጠበቅ እንዳለበት ጭምርም ነው። ራሱን መጠበቅ እንዳለበት ግዴታ እንደሆነ ጭምርም ነው። በጣም በሚያሳዝንና ልብ በሚሰብር መልኩ የተሰሙት መረጃዎችን ከወደ ጂንካ የተሰሙት መረጃዎችን ልብ እንደሚሰብሩ ጭምርም ነው። ጸሎትና ጸሎት ብቻ ነው። በጸሎት ማለፍ ይቻላል። ጸሎት ማድረግ ግድ እንደሚያስፈልግ ጭምርም ነው። ያለ ጸሎት የሚሆን ነገር የለም። ጸሎት ሲሆን ግን ጸሎት እግዚአብሔር ስታከልበት እግዚአብሔር በሁሉም ነገር እንደሚረዳን ጭምርም ይህ የአደባባይ እውነታዎች እንደሆኑ ጭምርም ነው። ያን በማስመልከትም ያልተጠበቁ እውነታዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት ማለትም ነው። እስካሁን ድረስ የደረሱን መረጃዎችን በማስመልከት አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር።
ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁትን መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግ እንዳልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ይቆዩልኝ። ለሞቱት ቤተሰቦችና ወዳጅ ዘመዶችን መጽናናትን እንመኛለን። በተጠየቀው ጥያቄ መሰረት ጤና ሚኒስትሩ በሰጠው መግለጫ ራሳችሁንም ለመጠበቅ ሞክሩ፣ ጸልዩ ወደ ፈጣሪ።